ውፍረት መቀነስ ላይ ነበርኩኝ ፈራሁ። ውድ ቤተሰቦቼ የአቤናት ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም ሁሉ አማን አለን፣ እግዚአብሔር ይመስገን። ሰሞኑን ውፍረት መቀነስ ቻሌንጅ አድርጌ ራሴን ውፍረት እየቀነስኩ ነበር። እውነት ለመናገር ቀንሼ ነበረ የተወሰነ፣ ግን አሁን እየተመለስኩ ነው። በጣም በሚያሳዝን ሁኔታ እየተመለስኩ ነው። ማለት ፈርቼ ነው። ምን ፈራሽ ካላችሁ ደግሞ ሰሞኑን በየሶሻል ሚዲያው ላይ በአንድ ጊዜ ውፍረት በአንድ ጊዜ በጣም ከተቀነሰ የመሞት ደረጃ ያደርሳል ሲሉ ሰማሁ። ከዛ ክው ይበል ጠላታችሁ ክው ብዬ ማለት ነው። በቃ የተውኩትን ምግብ ሁሉ ይሄን ክብዝ እነ ስኳር እነ ንስካፌ እንዳለ መጠቀም አልጀመርኩም። ከዛ በሳምንት ውስጥ 3 ኪሎ ጨምሬያለሁ። እግዚአብሔር እንዴ! እናንተ ለራሳችሁ እውነት ለመናገር እኔ የኔ ሰውነት ወይ ምግብ ማቆም አለብኝ እንዳልሞት ብቻ ትንሽ የምግብ እየበላው ወይ ውሃ በደንብ ጠጣለሁ። ትንሽዬ ምግብ በቃ ነፍሴ እንዳይወጣ ብቻ እንደዛ ካቆምክ ነው የኔ ሰውነት ቶሎ የሚቀንሰው። ካለዚህ ምግብ ቁርስ በልቶ እራት በልቶ ቁርስ ትቶ የሚባል ነገር እኔ አልቀንስም። የሚገርማችሁ ነገር እና ከዛ እርግፍ አደረኩኝ፣ ተውኩኝ። ይሄን የምላችሁ ነገር የስኳር ምናምን የክብዝ ምናምን ሁሉን ነገር ተውኩኝ። ከዛ እውነትም ቀነስኩኝ 17 ኪሎ በ2 ወር ውስጥ ቀነስኩና ሸንቀጥ ማለት ጀመርኩ ማለት ነው። ኪሎ የራሱ በጣም በቃ ቦርጬ ምን በቃ ጥሩ ሆንኩ፣ ጥሩ ላይ ነበርኩኝ። ከዛ በየሚዲያው በየሐኪሞቹ እንደዚህ በየሚዲያ የሚያስተምሩት የሉ እነሱ አረ በአንድ ጊዜ እንደዚህ ሲወረድ ኪሎ በጣም ሲቀንስ ችግር ነው ሲሉ አልሰማሁላችሁም? ሰነፍ መቼም ትንሽ ምክንያት ነው የሚፈልገው አይደል? ቀጥ አድርጌ አቁሜላችሁ አሁን መልሼ ስበላ ያው ሰውነቴ እንደዚህ ተጠፍጥፌ ቁጭ ብዬላችኋለሁ። እና እንደኔ ግራ የተጋባችሁ የፈራችሁ ልጆች ምን እያደረጋችሁ ነው? ተመልሳችሁ እየበላችሁ ነው ወይስ ደግሞ በዛው ቀጥላችኋል? ያወጣ ያውጣው ብላችሁ በዛው ቀጥላችኋል? እኔ ምግብ ካላቆምኩ ማቆም ስላችሁ እበላለሁ ግን ትንሽ ነገር ነው የምበላው፣ በጣም ትንሽ ነገር። ግን ያው ይደክማችኋል። እውነትም እንደተባለው በሚዲያ ራሱ እንደሚባለው ይደክማል፣ አቅም ያሳጣል፣ ከዚያ በኋላ የሞት አደጋ ያደርሳል ሲሉ ሰሳማ ክው በጣም ነው የደነገጥኩት። እኔ እኮ ሲደክመኝም በቃ የራስ ጉዳይ እንኳንም ደከመኝ ሰውነቴ እየቀነሰልኝ ነው ብዬላችሁ የተጽናናው ቀጥዬበት ነበር። አሁን ምን ይሻለኛል? እሺ ምን ትመክሩኛላችሁ እናንተ? አረ ቤተሰቦቼ ግን እኮ ሰብስክራይብ እያደረጋችሁኝ አይደለም። ለምንድን ነው ሰብስክራይብ ማታደርጉኝ? እስቲ ሰብስክራይብ አድርጉኝ። እንደገና ደግሞ በስትሪም ያርድ ላይቭ እየገባሁ ነበረ፣ ግን ሰው ማስገባት አልቻልኩም። እኔ እንዴት እንደሆነ አልቻልኩበትም። እስቲ ቆይ የሚነግረኝ ሰው ካለ እስቲ አቦጊዳ ምናምን ውስጥ ሰርች አድርጌ ገብቼ እንዴት ማስገባት እንደምችል እሱን አጠናለሁኝ። የውፍረቱን ነገር ተውት፣ እርሱት። ወይ ጉድ! ተመልሼ እንደገና በሳምንት 3 ኪሎ ጨምሬላችሁ ቁጭ ብያለሁና፣ ግን ፍራቻ ነው የሚገለን እኮ እኛ። እግዚአብሔርን ሲደክመኝ በዛው ጸጥ ብልስ ብዬ እኮ ተጨናንቄ ነው የተውኩት ማለት ነው። ግን አሁን ተመልሼ እንትን ለማለት እሞክራለሁ፣ እመለሳለሁ። አሁን ተመልሼ ለማውረድ ኪሎን እሞክራለሁ። እና ታዲያ እንደዚህ ከሆነማ አስቸጋሪ ነው የሚሆነው፣ ከባድ ነው። ተጠፈጠፍን አይገልጸውም ምግባቸው ምናቸው። ቆይ ከለልኳቸው አታየው ምግባቸው ምናቸው። እኔ ደግሞ ውፍረቴ ከዚህ በላይ ነው። በቃ ከዚህ በላይ ይሄ ጋንግስተር ነው የምመስለው። ስወፍር በጣም ነው የማስጠላው። እና ለማንኛውም የሚገል ከሆነ ብዙም በአንድ ጊዜ ኪሎ እንዳትቀንሱ እህቶቼ። በጣም በአንድ ጊዜ እንደኔ ያቆማችሁ ምግብ እንትን እንዳትሉ። እኔ አሁን ስለተውኩት ፈርቼ ስለተውኩት ነው የተመለሰው ሰውነቴ። የእውነት ካስቼ ነበር ትንሽ። እና በርቱልኝ ውድ የአቤናት ዩቲዩብ ተከታታዮቼ ቤተሰቦቼ
በመላው ዓለም የምትገኙ በጣም ነው የምወዳችሁ፣ አከብራችኋለሁ። ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። ብቻ የሚነካኩትን ነገሮች ነካኩልኝ።